አንደኛ ከዚሁ ከማዕከልም የሙያ ምክርና የቴክኒክ ድጋፍ እስከ ወረዳ እስከ ክፍለ ከተማ በመውረድ እንሰጣለን ማለት ነው። አይቻልም የሚለውን አመለካከት በመስበር ይቻላልን በመልበስ ስራዎች ይሰራሉ ማለት ነው። አንደኛ የምግብ ዋስትናችንን ለማረጋገጥ ትኩስ ምግብን ከደጃችን ለመመገብ ምግባችን በደጃችን በሚል እሴት ተመርኩዘን ስራዎችን እየሰራን ውጤቱ ስለካ በጣም የተሻለ ነገር ነው ያለው። አንደኛ ኑሮን ከማረጋጋት አንፃር፣ ሁለተኛ ደግሞ ወጪን ከመቀነስ አንፃር፣ ገበያንም ከማረጋጋት አንፃር ጥሩ ውጤቶች ተገኝቶበታል። ሰዎች በትንንሽ እቃ በቤታቸው ላይ ባላቸው ቦታ ላይ ማምረት እንደሚቻል ከብዙ ስራዎችና ከብዙ የህብረተሰብ ክፍሎች እያየን መጥተናል። በዚህ ላይ ህብረተሰቡ የበለጠ ተሳትፎ ቢያደርግ ደግሞ የበለጠ ውጤታማ የከተማ ግብርና ስራ ይኖረናልና ምን መሆን አለበት? ህብረተሰቡ በዚህ ላይ ምን አይነት ተሳትፎ ያድርግ? የትኛውም ቦታ አይገድብም። ሰፊ ማሳይ አይጠበቅብንም። ሰፊ ቦታ ሊኖረን አይገባም። ለማህበረሰቡ ማስተላለፍ የምፈልገው በየትኛውም ቦታ ላይ ባለችው ስፔስ ላይ መጠቀም እንደሚችልና ውሃን ደግሞ በአግባቡ መጠቀም እንዳለበት ውሃ ዝም ብሎ ንጹህ ውሃ ከምንደፋ ይልቅ ወደ አትክልት መቀየር ብንችልና ልጆቻችንን፣ ጎረቤቶቻችንን፣ ራሳችንን መገብ ብንችል በሰፊም ይሁን በጠባብ ቦታ ላይ የከተማ ግብርና ማምረትን ቢያንስ ራስን ለመመገብ ትልቅ እድል እንደሚፈጥር ይታመናል፣ ይታሰባል። ከዛ አንፃር ህብረተሰቡ ምን አይነት ተሳትፎ ያደርግ ትላለህ? ህብረተሰቡ በጓሮ ባለችው ባነሰችው ቦታ ላይ ከተማ ግብርና ቢሰራ ውጤታማ ነው። ባለችው አነስተኛ መሬት አንድም መደብ ሁለትም መደብ ራስን መቻል ይቻላል። ከሰራን መቻል እንችላለን። ቢያንስ ገበያ እንውጣ። ቤታችን ያለ ነገር ዶሮውም ከቤታችን፣ እንቁላሉ ከቤታችን፣ አትክልቱ፣ ካሮቱ፣ ጥቅል ጎመኑ፣ ቆስጣው የተለያዩ ነገሮች ከቤታችን ማግኘት እንችላለን። ስለዚህ መስራት ብቻ ነው ከኛ የሚጠበቀው። በጣም ነው የማመሰግነው አቶ ሚሊዮን ለሰጠህን ጊዜ፣ በተጨማሪም ደግሞ በዚህ ድርጅት ውስጥ እየሰራው ስላለው ስራ ለሰጠህን ማብራሪያና መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም አመሰግናለሁ። አመሰግናለሁ።